ሰላም ቅዱሳን እንዴት ሰነበታችሁ እንዴት ከረማችሁ እግዚአብሔር የተባረከ ይሁን ዛሬም ደግሞ እድልን የሰጠንን እግዚአብሔርን እናመሰግናለን የእግዚአብሔርን ቃል እንካፈላለን ዛሬም እንካፈለው ክፍል ኤርሚያስ ምዕራፍ 29 ቁጥር 11 ላይ በጣም የታወቀ በእኛ በአማኞች ዘንድ በጣም የሚታወቅ ጥቅስ ብዙ ጊዜ የምንናገረው ጥቅስ ነውና ዛሬ በዚህ ቃል እግዚአብሔር ይናገረናል ብያምናለሁ ለናንተ የማስባትን ሐሳብ እኔ ያውቃለሁ ፍጻሜና ተስፋ ሰጣችሁ ዘንድ የሰላም ሐሳብ ነው እንጂ የክፉ ነገር አይደለም ኢየሱስ ጌታ ነው በጣም ነው ይሄንን ቃል የምንጠቀመውና የእግዚአብሔር ሐሳብ በእውነት በህይወታችን ይሁን እንደው ከመጀመሪያ በፊት እንደው በዚህ ቃል ባርካቸዋለሁ በዘመናችን ሁሉ የእግዚአብሔር ሐሳብ ይግዛን በእግዚአብሔር ሐሳብ ውስጥ እንደመኖር ለአማኝ ትልቅ ስኬት የለም ምንም አይነት ሁኔታ ሊሆን ይችላል ብቻ ግን የእግዚአብሔር ሐሳብ ባለበት በዛ ውስጥ መኖር ለኛ ስኬታችን በረከታችን ከፍታችን እሱ ነውና እንግዲህ እዚህ ክፍል ላይ ለናንተ የማስባትን ሐሳብ እኔ ያውቃለሁ እግዚአብሔር ይሄንን ሲናገራቸው የነበሩበትን ሁኔታ እንግዲህ የኤርሚያስ ትንቢተ ኤርሚያስን እንዳለ ብታጠኑት በጣም ከባድ በሰውኛ ሲታይ ሊሆንባቸው ያለ ትልቅ ከባድ ነገር እየመጣባቸው ነውና ምንድነው እየመጣባቸው ያለው ወደ ባቢሎን ትማረካላችሁ ይሄ የእግዚአብሔር ሐሳብ የተባለው ወደ ባቢሎን ትማረካላችሁ ይህችን ምድራችሁን ለቃችሁ ትወጣላችሁ እንቢ ካላችሁ ባቢሎናውያን ይመጣሉ በዚህ ይገሏችኋል ቤታችሁን ያቃጥላሉ ኢቭን ቤተ መቅደሱን ለአይሁድ ህዝብ ለእስራኤል ህዝብ ቤተ መቅደሱ ማለት ትልቅ ኩራቱ ትልቅ ትምክህቱ ነው እሱን ሁሉ ያፈራርሱታል ያቃጥሉታል ስለዚህ እሺ ብላችሁ በሰላም እጃችሁን ሰጣችሁ ወደ ባቢሎን ተማረኩ በዛ ቤትን ስሩ በዛ ኑሩ ልጆችን ውለዱ 7 አመት ጊዜ በዛ ትኖራላችሁ ይሄ ማለት 7 አመት ማለት የአንድ ሰው የእድሜ ዘመን እንደማለት ነው በቃ የአንድ ትውልድ እንተናውና በዛ በስደት 7 አመት ትኖራላችሁ ስለዚህ በሰላም ወደዛ ወደምትሰደዱባት ምድር ሄዳችሁ ለህዝቡ መንግስት እየጸለያችሁ በዛ ሰላም እንዲኖር እየጸለያችሁ በዛ ዝም ብላችሁ ኑሩ ነው ይሄ ሐሳብ እና በጣም ከባድ ነው አይደለ በጣም ከባድ ነውና ይሄንን ሐሳብ ለመቀበል እስራኤል እንደ ህዝብ በጣም ብዙ ጊዜ ነው የፈጀባቸው ነብዩ ኤርሚያስ እንደምናቀው ገና በወጣትነቱ እግዚአብሔር የጠራው ነብይ ነው እውነተኛ ነብይ ነው በጣም ሐሰተኛና ብዙ አታላዮች በነበሩበት ዘመን ላይ የነበረ ግን እውነተኛ የእግዚአብሔርን ድምጽ ለህዝቡ ይዞ የቆመ የነበረ ነብይ ነው ገና በወጣትነቱ 20 አመቱ አካባቢ ነው እግዚአብሔር የጠራው ለነብይነት almost ከ40 አመት በላይ አገልግሏል ይሄንን ከባድ ትንቢት ለህዝቡ ይሄን የእግዚአብሔርን ሐሳብ ሲናገር ማንንም አይቀበለውም ነበር በጣም ብዙ ዋጋ ነው የከፈለው ወገኖቼ ይሄ ስላችሁ አሁን ክፍሉን እንዳለ ትንቢተ ኤርሚያስን ብታጠኑት ትንቢቱ ወደ መፈጸም የደረሰው ከ20 አመት በኋላ ነው መናገር ከጀመረ ከ20 አመት በኋላ በዚህ መሐከል ወገኖቼ መልእክቱን እንዲቀይር ያልወረደበት የመከራ አይነት አልነበር በቃ እግዚአብሔር አይደለም ይሄንን የሚል እኛ ሰዎች ስንባል በቃ መልካም ነገሩን ብቻ ነው የምንፈልገውና መልእክቱን ሊያስቀይሩት በቃ እስከ ሞት ድረስ የሚያደርስ ብዙ አይነት መከራ ኤርሚያስ ላይ ደርሶበታል ነገር ግን ኤርሚያስ ጽኑ የእግዚአብሔር ነብይ ነበር በዛ ሁሉ መከራ ውስጥ እቺን መልእክቱን አልቀየረም የእግዚአብሔርን ሐሳብ ምንድነው ለ7 አመት ትማረካላችሁ አርፋችሁ እጃችሁን ስጡ እና በጣም ብዙ ተጽኖ ነበረበት ለዛውም ከቤተ መንግስት ከካህናት በጣም ከነቢያት ከህዝቡ ብዙ ተቃውሞ ነበረበት ግን በዚህ ሁሉ ትንቢቱ እንግዲህ እስኪፈጸም ድረስ አስቡት ወዲያውኑ እኮ አይደለም የተፈጸመውና ልክ እንደ ስህተተኛ ነው የሚያስቆጥረው ወዲያው ወደ መፈጸም አልመጣም ከተናገረ መናገር ከጀመረ ከ20 ምናምን አመት በኋላ ነው almost ከ23 አመት በኋላ ነው መፈጸም መጀመሪያ ባቢሎን መጣው ትንቢቱ መታየት የጀመረውና በዛ ሁሉ ውስጥ ግን ኤርሚያስ ጸንቶ ነበር መልእክቱን በፍጹም ሳይቀየር መከራ መልእክቱን አላስቀየረው
ችግሮች መልእክቱን አላስቀየሩትም በጉድጓድ ውስጥ ተጥሏል ተመቷል ብዙ መነቀፍ መሰደብ ነፍሱ እስክትመረር ድረስ ብዙ አስመረራውታል ነገር ግን መልእክቱን አልቀየረም ይሄንን የእግዚአብሔርን ሐሳብ አልቀየረም ነበር ኤርሚያስ እንደውም በቃ ይናገሩ የነበሩት ሌሎቹ ሐሰተኛ ነቢያቶች መጀመሪያ ላይ በፍጹም ሰላም ነው ምንም ነገር አይደርስባችሁም ይሄ የእግዚአብሔር ቤተ መቅደስም ሴሎ ምንም አይሆንም እንደዚህ ያሉ በሱ ተቃራኒ የሆኑ ብዙ ነቢያቶች ይናገሩ ነበር ከዛ ደግሞ ልክ ጊዜው እየደረሰ የተወሰነ ምልክት ማየት ሲጀምሩ ደግሞ አይ 7 ዓመት አይደለም 2 ዓመት ነው የምርኮ ጊዜ እያሉ በቃ በጣም ይቃወሙት ነበር ግን መጨረሻ ላይ ግን የእግዚአብሔር ሐሳብ በኤርሚያስ እንደተነገረው እንደዛ ነው የተፈጸመውና እግዚአብሔር ዛሬም ይርዳን ወገኖቼ በእውነት እንደ አገልጋይ በእግዚአብሔር ፊት የምትቆሙ በእግዚአብሔር ሕዝብ ፊት የምታገለግሉ ወገኖቼ ለእውነትን ሳንቀይር እንደው እስከ መጨረሻው ድረስ መጽናት ይሆነልን በዚህ ዘመን በጣም ብዙ ዋጋ የሚያስከፍል ነገር አለ ማለት መልእክታችንን እንድንቀይር ሰዎችን የሚያስደስት መልእክት እንድናቀርብ ወደዛ የሚገፋፋ ነገር አለ ምክንያቱም ሰዎችን ካልተደሰቱ መናቅ አለ መገፋት አለ መቸገር አለ ስለዚህ ብዙ እውነተኛ የእግዚአብሔር ነቢያቶች ሆነው ግን መልእክታቸውን ቀይረው ሰውን ወደ ማስደሰት ውስጥ ይገባል እና እግዚአብሔር ከዚህ ይጠብቀን በእውነት የእውነት የእግዚአብሔርን ሐሳብ ምንም ይሁን ምንም ምክንያቱም ለሕዝቡ የሚጠቅማቸው ያ ነው ይሄው ኤርሚያስ እስከዚህ ዘመን ድረስ ትውልድ ያከብረዋል እና የእግዚአብሔርን ሐሳብ ፈጽሞ አለፈ ሁሉ መሞቱ አይቀርም እኮ እውነተኛውም ሐሰተኛውም የጊዜ ጉዳይ ነው መሞታችን አይቀርም ግን የእውነት የእግዚአብሔርን ሐሳብ ፈጽሞ ማለፍ ለትውልድም ለበረከት ነው የሚያደርገን እንደገና በእግዚአብሔርም ፊት ክብር አለው ወገኖቼና የእውነት ተልእኳችንን አንቀይር ይሄን እየተመለከታችሁ ላላችሁ አገልጋዮች በተለይ የእግዚአብሔርን ድምጽ ለሕዝቡ የምታስተላልፉ የምታስተምሩ በእውነት ሰውን በሚያስደስት አይነት መልኩ ባንሄድ እውነተኛ የሆነውን የእግዚአብሔርን ሐሳብ ለትውልድ ማስተላለፍ ይሆነልን እንግዲህ ይሄ ከሆነ የእግዚአብሔር ሐሳብ በእውነት የሚያስደስት ነገር ነው እኮ አይደለ በእግዚአብሔር ሐሳብ ውስጥ መኖር በጣም ደስ ይላል ሁላችንም እንፈልገው ነው በህይወታችን ቢሆንልን በቃ በእግዚአብሔር ሐሳብ ዘመናችን ቢጠቀለል በጣም ያስደስተናል ነገር ግን ብዙ ጊዜ የእግዚአብሔርን ሐሳብ እንዳንቀበል የሚያደርጉ ነገሮች አሉ አሁን ከዚህ ክፍልም እንደገና ከተለያየም የተወሰነ ነገሮች እናያለን ለምንድነው ሰው አማኞች ለምንድነው የእግዚአብሔር ሕዝቦች ለምንድነው የእግዚአብሔርን ሐሳብ እንዳንቀበልና በዛ ውስጥ እንዳንኖር የሚያደርገን ነገር አሁን እነዚህ እስራኤላውያን የተሸወዱበት የነበረው የእግዚአብሔርን ሐሳብ ቶሎ እንዳይቀበሉ ያደርጋቸው የነበረው እና ከሌሎችም ክፍሎች ላይ እናያለን የእግዚአብሔር ሐሳብ በእውነት ፍጻሜ ያለው ነው ይላቸዋል እንዲህ ሲታይ መልካም አይመስልም ነገር ግን ፍጻሜና ተስፋ አለው እኔም ማስብላችሁ ሐሳብ መልካም ነው እባካችሁ በቃ ይሄ የሚለምን አባት ነው የሚመስለው እባካችሁ በዚህ ከቆያችሁ ባቢሎናውያን መጥተው ይገድሏቸዋል እባካችሁ ከኔ ሐሳብ ጋር ተስማሙ ሲታይ መልካም አይመስልም ግን ፍጻሜ አለው ተስፋ አለው እኔ ያሰብኩላችሁ እቅድ አለ በቃ ከዚህ ጋር ተስማሙ ይላልና እግዚአብሔር ይርዳን ወገኖቼ በእግዚአብሔር ሐሳብ ውስጥ ዘመናችን ይጠቅላል ምንም አይነት ይሁን ብቻ በእግዚአብሔር ሐሳብ መመራት ይሆነልን እንግዲህ የእግዚአብሔርን ሐሳብ በእውነት ቶሎ የእግዚአብሔር ሕዝብ እንዳይቀበል ከሚያደርገው ነገር ውስጥ አንዱ የገዛ ምኞቶቻችን ናቸው የገዛ ፍላጎታችን ወይንም ደግሞ የሰው ሐሳብ የሚባላል እና የእግዚአብሔር ሐሳብና የሰው ሐሳብ ብዙ ጊዜ በጣም የተራራቀ ነው ማለት እኛ የምናየው ነገሮችን በቃ ይሄ ከእውቀታችን መጀመሪያ የለመድነው ዕውቀት አለ ይሄ በቃ ይሄ እንትን መልካም ነው ክፉ ነው ምናምን ከሚል ለኛ ከሚመቸን ከሚመስለን እንደዛ ነው የምናስበው ኢሳይያስ 55 ላይ ቁጥር 8 እና 9 እንደዚህ ይላል ሐሳቤ እንደ ሐሳባችሁ መንገዳችሁም እንደ መንገዴ አይደለምና ይላል እግዚአብሔር አያችሁ ሐሳብ የኔ ሐሳብ እንደናንተ ሐሳብ አይደለም መንገዳችሁም እንደ መንገዴ አይደለም ሰማይ ከምድር ከፍ እንደሚል
እንዲሁ መንገዴ ከመንገዳችሁ ሐሳቤም ከሐሳባችሁ ከፍ ያለ በጣም ልዩነት አለው ማለት ነው የሰማይና የምድርን ያህል የእግዚአብሔር ሕዝብ ሐሳብና የእግዚአብሔር ለነርሱ ያለው ሐሳብ በኢየሱስም በእውነት ከእግዚአብሔር ሐሳብ ጋር ሐሳባችን ይግጠም ወገኖቼ እንዲህ መለያየት አይሆን እና ብዙ እኛ በመናየው እይታ ነው ነገሮችን የምናየው እግዚአብሔር ደግሞ ሌላ እይታ አለው እኛ የዚህ የቅርቡን የሚመቸንን የሚያስደስተንን ነው እግዚአብሔር ግን ከፍጻሜ አንፃር ያያል ማይመች ሁኔታ ውስጥ እንኳን ቢሆን ምን ሄድበት ነገር ግን ፍጻሜው ግን በእውነት በእግዚአብሔር ሐሳብ ምን ሄድ ከሆነ ፍጻሜው መልካም ነው ጥሩ ነው ስለዚህ ብዙ ጊዜ የእግዚአብሔርን ሐሳብ ሰዎች እንዳይቀበሉ ከሚያደርጋቸው ነገር ውስጥ አንዱ የሰው ሐሳብ የራሳችን ሐሳብ እንደዚሁም ሁለተኛ ቆሮንቶስ ምዕራፍ 10 ላይ በእግዚአብሔር ሐሳብ ላይ ከፍ የሚል የሰው ሐሳብ እንዳለ ይናገራል የሰው ሐሳብ እና እንደው ሁሉ ጊዜ በእውነት እንደ አማኝ በቃ እንዲልም ብንጸልይ ጥሩ ነው በቃ እግዚአብሔር ሐሳቤ ከሐሳብ ጋር አንድ ይሁን አይለያይ በቃ ምንም ይሁን ይሻለናል ወገኖች እና ሐሳቤ ካንተ ሐሳብ አይራቅ ይያለን ራሳችን ፍቃዳችንን ለእግዚአብሔር ማስገዛት ይሆነልን እግዚአብሔር ሁሉ ጊዜ ሐሳቡን ለሕዝቡ ይገልጻል ግን እኔ ብዙ ጊዜ ደጋግሜ የምናገረው ነገር እግዚአብሔር የማንንም እጅ አይጠመዘዝ ፍቃድ የሚባል ነገር ውስጣችን አስቀምጧል ይሄ መልካም ነው ይሄ ክፉ ነው ብሎ ሐሳብ ይነግረናል ያንን ሐሳብ መቀበል የኛ ፋንታ ነው እና ፍቃዳችንን ለእግዚአብሔር ሐሳብ ማስገዛት ይሆንልን በኢየሱስ ምንም ሊሆን ይችላል በእኛ እይታ እና በሐሳብ ውስጥ ዘመኔ ይለቅ ይያልን መጸለይ ይሆነልን መጨረሻ ላይ እንጸልያለን ሌላው ምንድነው የእግዚአብሔርን ሐሳብ ሰዎች ቶሎ እንዳይቀበሉ የሚያደርጋቸው የሐሰት ትንቢቶች አሁን እዚህ ክፍል ላይም የኤርሚያስ መልእክትም ላይ ስናየው የእግዚአብሔርን ሕዝብ የሚያወናብዱ ሐሰተኛ ነቢያቶች ነበሩ ሕዝቡ የሚፈልገው ነው ያውቃሉ ስለዚህ በሕዝቡ ፍላጎት አድርገው የሚናገሩ ነበሩና በዚህም ዘመን የእውነት ከእግዚአብሔር ሐሳብ ጋር ብዙ የእግዚአብሔር ሕዝብ የሚታለለው በእግዚአብሔር ሐሳብ ውስጥ እንዳይሄድ ከሚያደርገው ነገር ውስጥ አንዱ የሐሰት ትንቢቶች ናቸው የሐሰት መልእክቶች ናቸው እና ሕዝቡን ምንድን ነበረ ይሉት የነበረው በዛን ሰዓት አይዟችሁ ምንም አትሆኑ ሰላም ነው ኤርሚያስን እንዳይሰሙት በቃ ሕዝቡን ግራ ያጋቡ ነበር እና ወደ መጨረሻ ላይ ነው በቃ እየተቀበሉ ሕዝቡ ይሄዳው ከዛ እንደገና ደግሞ እግዚአብሔር ወደ ባቢሎን ነው እንዲማረኩ ያለው አይ ወደ ግብጽ ነው ደግሞ የሚሉ ወደ ግብጽ ሄዱ የሚሉ ደግሞ ነበሩ ከእግዚአብሔር ሐሳብ ሕዝቡን የሚያወጡ ማለት ነው እና ሰው ቅዱሳን እንግዲህ በእግዚአብሔር ሐሳብ ውስጥ ተገዝተን እንዳንኖር ከሚያደርጉን ነገሮች አሁን ከዚህም ክፍል ከምናየው ሌላው የሐሰት ትንቢቶች ናቸው እነዚህንም እግዚአብሔር ይግለጥልን ወገኖቼ የምንመረምርበት አሁን የእግዚአብሔር መለኪያ አለ የእግዚአብሔር ቃል አለ ደግሞ የእውነት ትክክለኛ ህብረት ካለ ከእግዚአብሔር ጋራ መለየት እንችላለን አንዱ እንደውም ከዚህ ቀጥሎ ደግሞ ሌላው ልጨምርላችሁ ያለው የመለየት ችግር ነው የነበረባቸው አሁን ሕዝቡ በዛን ሰዓት የትኛው ነው የእግዚአብሔር እውነተኛ ሐሳብ በኤርሚያስ በኩል የመጣው ነው ወይንስ በሌሎቹ ነቢያቶች በኩል የመጣው ነው የሚለው እንዲህ የተቀላቀለውን የመለየት ነበር ችግራቸውና አሁንም በእኛም ዘመን ይሄ ነው ብዙ ጊዜ ችግራችን የትኛው ነው እንላለን የትኛው ነው የእግዚአብሔር ፍቃድ የትኛው ነው እግዚአብሔር ለኔ ያለው ሐሳብ የተለያየ ድምጾች እንሰማለን ከዛ የተነሳ እንደዚህ ግራ ግብት እንላለንና ይሄንን ለዚህ ዋናው መፍትሄ ምን እንደሆነ ታውቃላችሁ ትክክል ከእግዚአብሔር ጋር ህብረት ማድረግ በቃ በእውነት እንደ አባትና ልጅ አሁን እኮ በአዲስ ኪዳን በጣም በቃ እኮ ወደ ውስጥ እኮ የገባን ህዝብ ነን እኮ ወገኖቼ ከልካይ የለብንም በህልውና ውስጥ ያለን ህዝብ ነን የሚመራን የእግዚአብሔር መንፈስ ያለን ህዝብ ነን እና በጎቼ ድምጼን ይሰማሉ ብሏል በእውነት በጎች ከሆነ የረኛችንን ድምጽ ማወቅ
አለብን ለይተን ማወቅ አለብን እና ይሄ በምንድነው የሚያድገው በህብረት ነው ህብረት ባደረግነው መጠን ነው ይሄንን መለየት የምንችለውና እውነተኛ ከእግዚአብሔር ጋር ህብረት ማድረግ አሁን እስራኤላውያን የእግዚአብሔር ህዝብ ናቸው ግን ምንድነው ትክክለኛ ህብረት ያላቸው ብዙዎቹ አምልጠዋል እኮ ድነዋል ሰምተዋል እውነት ነው በኤርሚያስ በኩል የመጣው የእግዚአብሔር ቃል እግዚአብሔር ነው የተናገረን ብለው እኮ ተስማምተው እኮ እጃቸውን ሰጥተው በሰላም ይሄዳሉ እና ልክ እንደዚህ በቃ ድምጹን መለየት ይሄንን ስናደርግ እንግዲህ ከእግዚአብሔር ሐሳብ ጋር ቶሎ መስማማት እንችላለን እውነት እግዚአብሔር ነው የሚናገረን የሚለው ነገር እናውቃለን ሌላ አንድ ሁለት ልጨምርላችሁ የቀደመ ሐሳብ ምንድነው አሁን የእግዚአብሔርን ሐሳብ ተቀብለን ቶሎ እንዳናስተናግድ የሚከለክሉን ነገሮች ነው ያያየን ያለን የቀደመ ሐሳብ ወይንም የቀደመ ዕውቀት የተሳሳተ ዕውቀት ሊሆን ይችላል ወይንም ደግሞ ሙሉ ያልሆነ ዕውቀት በነገሩ ላይ ማለት ነው አሁን ለምሳሌ እስራኤላውያንን አሁን የኤርሚያስን ክፍል ላይ አይደል ያያየን ያለ ነው በዛን ሰዓት ላይ የነበራቸው የቀደመ ዕውቀት ምንድነው እስራኤል የእግዚአብሔር ህዝብ ነው እንደዚህ አይነት ነገር አይደርስበትም ቤተ መቅደሱ ማንንም አይነካም እኛ የቃል ኪዳን ህዝብ ነን ማንንም አይነካንም የሚል ነው የቀደመ ዕውቀት የነበራቸው ግን እግዚአብሔር ልዑል መሆኑ በህዝቡ ላይ ሙሉ ፍቃድ ሙሉ ባለቤት ያለው መሆኑን ህዝቡን በፈለገው መንገድ ማስተማርም መቅጣትም በህዝቡ ላይ ባለቤት እንደሆነ ይሄንን አለመገንዘባቸው እንደዚህ ማያደርግብንም እግዚአብሔር የሚል ማለት ነው ይሄ የቀደመ ዕውቀት ደቀ መዛሙርቱ ጋር ራሱ አሁን እናየዋለን ማለት ክርስቶስ የሚመጣበትን ዋና ዓላማ እነሱ መሲህ ሲመጣ በመድር ላይ እንደዚህ ያደርጋል ብለው የነበራቸው ዕውቀት ነበር መሲሁ በመጣ ጊዜ በሰዓቱ የነበሩበት በሮማውያን ቅኝ ግዛት ስር ነበር የነበሩት ከዛ አገዛዝ ነፃ ያወጣናል በመድር ላይ ነግሶ በቃ እስራኤልን እንደሚመራ በቃ ኃያል እንደሚያደርጋት እንደዛ ነው የነበራቸው እውነት ነው የዛ ጊዜ አለ እና አያቸው ሙሉ ዕውቀቱ አልነበራቸው መሲሁ ሲመጣ የሚያደርገው ሙሉ ዕውቀት አልነበራቸው ኢየሱስ ክርስቶስ የመጣበት በዛን ሰዓት ላይ የመጣበት ዋናው ዓላማ ለመሞት ነው ህዝቡን ወክሎ ስለ ኃጢያቱ ስለ ህዝቡ ኃጢያት ለመሞት ነው የመጣውና ደጋግሞ ይነግራቸው ነበር ግን ይሄ የቀደመ ዕውቀት ውስጣቸው ስላለ ያንን እሱ የሚነግራቸውን ሐሳብ ለመቀበል ከበዳቸው ኢቭን 3 ቀን ሞታለሁ በሶስተኛው ቀን እነሳለሁ የሚለውን እንኳን 3 ቀን እንኳን ታግሰው እስቲ ቆይ እውነት እንዳለው ያደርጋል ብለው የመጠበቅ እንኳን ትግስት አልነበራቸው ልክ እሱ ሲሞት ሁሉም ወደ የእንትናቸው ነው የተበታተኑት እና ሙሉ ያልሆነ ዕውቀት የእግዚአብሔርን ሐሳብ በእውነት እንዳንገዛና እንዳንቀበለው ያደርገናል እንደዚሁም ክርስቶስ በመጣ ዘመን የአይሁድ እነዚህ ፈሪሳውያንና ምንላቸው እነዚህ መሪዎች አሉ አይደለ እነሱ ራሱ እንኳን እንዳይቀበሉት ካደረጋቸው ከእግዚአብሔር ሐሳብ ጋር እንዳይስማሙ ካደረጋቸው ነገር ውስጥ አንዱ ቅናትም እንዳለ ሁሉ ምቀኝነትም እንዳለ ሁሉ ምክንያቱም መሪዎች ስለሆኑ የነሱን ቦታ ሊወስድባቸው እንደሆነ ስላሰቡ በቅናት በክፋትም ይቃወሙት የነበሩ እንዳለ ሁሉ ግን ደግሞ የእውነትም የሚመረምሩ ነበሩ ማለት እውነት ይሄ አሁን የእግዚአብሔር እንትን ከሆነ ለምን በሰንበት ቀን እንደዚህ ያደረገ የሚሉት እነሱ የሰንበት ቀን ብለው ያመኑት ዕውቀት ነበራቸው ስለዚህ በሰንበት ቀን ለምን እንደዚህ ይፈውሳል ለምን እንደዚህ ያደርጋል ይሄማ ከእግዚአብሔር አይደለም የሚሉት እንደገና ከመሲሁ ሲመጣ ከቤተልሔም ነው የሚወለደው ይሄ ከገሊላ ነው ግን የእውነት እኮ ነገሩን ቢያዩት ከቤተልሔም ነው የተወለደው እንደዚህ የሚሉ ዕውቀቶች ነበሯቸው የተሳሳቱ ዕውቀቶች እንደዚህ አይነት ዕውቀት አስቀድሞ የነበረ ዕውቀት በነገሩ ላይ ትክክለኛ የእግዚአብሔርን ሐሳብ አሁን የሚመጣውን በህይወታችን የሚመጣውን እንዳንቀበል ይከለክለናል እና ብዙዎች
ከዚህ ከእግዚአብሔር ሐሳብ ጋራ ሲተላለፉ እናያለን በቀደመው ዕውቀታቸው ማለት ነው እግዚአብሔር በእውነት ሐሳባችንን ሁሉ ይግዛው ወገኖቼ የመጨረሻ አንድ ጨምሬላችሁ እንጸልያለን የሰይጣን ሐሳብ አለ ደግሞ ቅድም የሰው ሐሳብ እንዳልነው ሁሉ ደግሞ በስርዓት ለኛ እንደሚሆን ለማሳት የሚሆን የሰይጣን ሐሳብ አለ የሚያታልል የሰይጣን ሐሳብ አለ ሁለተኛ ቆሮንቶስ ምዕራፍ 2 ቁጥር 11 ላይ በሰይጣን እንዳንታለል የእርሱን ሐሳብ አንስተውምና ይላል የሚያታልል ከእግዚአብሔር ሐሳብ የሚያስተላልፍ የሰይጣን ሐሳብ አለ ይሄ በእውነት የሚመስል ነው ወገኖቼ በጣም ነው የሚሸውደው ይሄ ስንላሁን በቀላሉ ብናውቀው ኖሮማ የሆነ እንዲ በተገለጠ ሁኔታ አይነት ቢመጣ ሁሉም እኮ በቀላሉ መቃወም ይችላል ግን እውነት በሚመስል አይነት ሁኔታ ነው የእግዚአብሔር ሐሳብ በሚመስል አይነት ሁኔታ ነው የሰይጣን ሐሳብ ሲመጣ በቃ ከእውነት ጋር ቅልቅል አድርጎት ነው እና እግዚአብሔር ከዚህም ይጠብቀን ወገኖቼ በእግዚአብሔር ሐሳብ ውስጥ ዘመናችን ይለቅ በእግዚአብሔር ሐሳብ በእውነት እድሜያችን ዘመናችን በእግዚአብሔር ሐሳብ ይፈጸም በኢየሱስ ዛሬ በእውነት የሚያስተላልፈን ነገር ሁሉ ምንም አይነት የራሳችን ዕውቀት ቢሆን የራሳችን ምኞት ፍላጎት የኛ ሐሳብ ቢሆን እንደዚሁ የቀደመ የነበረን በነገሩ ላይ ዕውቀት ቢኖር ይሄንን ሁሉ በእውነት በቃ በእግዚአብሔር ፊት ማስገዛት ይሆናል ቁጭ አድርገን አንዳንድ ጊዜ በቃ ነገሮችን እናይና ለስጋችን የማይመች ምናምን ሲሆን አረ ይሄማ ምናምን ብለን እንጥለዋለን ከዛ ነገርኮ በኋላ ማለት አሁን በስጋ አይን ሲታይ ክፉ የሚመስል ሊሆን ይችላል ግን በዛ ውስጥ የእግዚአብሔር ሐሳብ ካለው ውጤቱ በጣም መልካም ሊሆን ይችላል ስለዚህ በእኛ መመዘንን ትተን በቃ ፍቃዳችንንም ሐሳባችንንም ለእርሱ አስገዝተን በፊቱ መሆን ይሆናል በእውነት ይሄን እየተመለከታችሁ ላላችሁ የእግዚአብሔርን ሐሳብ ማወቅ ለቸገራችሁ ለቀጣይም ዘመናችሁ ሊሆን ይችላል አሁን ምንም እንደሱ አይነት ጥያቄ የሌለባችሁ ልትሆኑ ትችላላችሁ ግን ለቀጣይም ዘመን በእውነት እንዲ ግራ ከመጋባት ከመደነጋገር በቃ አንድ የእግዚአብሔርን ድምጽ ሲመጣ ወደኛ እግዚአብሔር መቼስ ህዝቡን ይናገራል እና እንዲ ይሄ ግራ የሚያጋባን ነገር ሲኖር በተለያየ አይነት የእግዚአብሔር ሐሳብ ለትዳር ያስፈልገናል ለስራ ያስፈልገናል እውነት የእግዚአብሔር ሐሳብ የቱ ነው የእግዚአብሔር ፍቃድ የቱ ነው ለአገልግሎታችን ለእንቅስቃሴያችን የእግዚአብሔር ሐሳብ ፍቃዱ ያስፈልገናል ወገኖቼ እና እንደዚህ በቃ ግራ የሚያጋቡ ብዙ የሚያምታቱ ነገሮች ሲኖሩ ሁሉን ነገራችንን ጥለን በሚመራን ለመመራት በቃ በእግዚአብሔር ፊት መሆን እግዚአብሔር ይመራል ህዝቡን እግዚአብሔር ያግዛል እና በእግዚአብሔር ሐሳብ ዘመናችሁ ይለቅ በኢየሱስ በእግዚአብሔር ፍቃድ ውስጥ ዘመናችሁ ይለቅ እስኪ እንጸልይ አባት ሆይ እናከብርሃለን በኢየሱስ ክርስቶስ ስም አንተ ለኛ ያለ ሐሳብ መልካም ነው ያማረ ነው ፍጻሜ ያለው ነው ተስፋ ያለው ነው በጌታ በኢየሱስ ስም በዚህ እየተመለከቱ ላሉ ሁሉ ጌታው እኔ ጸልያለሁ በእውነት ከራሳቸው ሐሳብ እንድታድናቸው ከራሳቸው ፍቃድና ምኞት እንድታድናቸው በኢየሱስ ስም ፍቃዳቸውን ሐሳባቸውን ሁሉ ላንተ ማስገዛት እንዲችሉ እግዚአብሔር ሆይ በእውነት የትኛውም ይሁን ያንተን ሐሳብ በህይወቴ ይሁን ብለው እጃቸውን ወደ አንተ ማንሳት እንዲሆንላቸው በጌታ በኢየሱስ ስም እኔ ጸልያለሁ ፍቃዳቸው ላንተ ፍቃድ ማስገዛት እንዲችሉ በኢየሱስ ስም ጸልያለሁ እግዚአብሔር እንድትረዳቸው እንድትመራቸው የምትመራን የእግዚአብሔር መንፈስ አንተ አለ በኢየሱስ ስም እንድትመራን ጸልያለሁ በዚህ የተመለከቱ ላሉ ሁሉ የትኛው ነው ያንተ ሐሳብ ብለው በተለያየ ጭንቀት ውስጥ ላሉ እግዚአብሔር ግራ መጋባት ውስጥ ላሉ በተሳሳተ መንገድ ውስጥ ላሉ ጸልያለሁ እግዚአብሔር በኢየሱስ ስም ከሐሳብህ ጋር መገናኘት እንዲሆንላቸው በጌታ በኢየሱስ ስም ወደ ፍቃድ
መንገድ እንድትመራቸው ጸልያለሁ የትኛውም የሚያሳስት ነገር ሁሉ አሁን ከዘመናቸው ላይ ተጠረገ ይሁን የሐሰት ትንቢቶች ቢሆኑ እግዚአብሔር ሆይ መንገድ የሚያስቱ የተለያዩ ነገሮች የሰይጣን ማታለያው ቢሆን በኢየሱስ ስም ዛሬ እንቃወማለን በጌታ በኢየሱስ ስም እንቃወማለሁ ከዘመናቸው ላይ ቃወማለሁ በጌታ በኢየሱስ ስም ቃወማለሁ አንተ የምትረዳ አባት ነህ ልጆችህን በሐሳብ በፍቃድ መንገድ የምትመራ በኢየሱስ ክርስቶስም ዛሬ ፍቃድህን ማወቅ በፈለጉት ነገር ላይ እግዚአብሔር ሆይ በኢየሱስ ስም እንድትረዳቸው ትክክለኛ ያንተ ምሪት ወደ እነርሱ እንዲመጣ እግዚአብሔር ሆይ እንድታግዛቸው ያንተ የሆነው ሐሳብ መልካም የሆነው ያንተ ሐሳብ እግዚአብሔር ሆይ እንዲያገኛቸው በኢየሱስ ስም ጸልያለሁ ዘመናቸው በፍቃድ ውስጥ የተጠቀለለ ይሁን ዘመናቸው ባንተ ሐሳብ የተፈጸመ ይሁን በኢየሱስ ስም ጸልያለሁ እግዚአብሔር ሆይ ለሐሳባቸው ለገዛ ፍቃዳቸው ለጠላት ሐሳብ አሳልፋት ትስጣቸው በኢየሱስ ስም በፍቃድ መንገድ በሐሳብ መንገድ ምራቸው እርዳቸው እግዚአብሔር ሆይ ዛሬ እርዳታ ለሚያስፈልጋቸው ሁሉ ጸልያለሁ እግዚአብሔር ሆይ ያንተ ምሪት እርዳታ ለሚያስፈልጋቸው እነሆ መልካም መስሏቸው እግዚአብሔር ሆይ ግን ጥፋት ባለበት መንገድ እየሄዱ ላሉ ሁሉ ጌታ ሆይ የሚረዳው እጅ በመንገዳቸው ላይ እንዲመጣ ጸልያለሁ የሚያግዘው የሚያወጣው እጅ እግዚአብሔር ሆይ በመንገዳቸው እንዲመጣ ጸልያለሁ በትክክለኛው በሐሳብ መንገድ መመራት እንዲሆነላቸው ዛሬ ፍቃዳቸውን ሁሉ ለአንተ ማስገዛት እንዲችሉ በኢየሱስ ክርስቶስም እግዚአብሔር ሆይ ጸልያለሁ ፍቃዳቸውን ዛሬ የራሳቸውን ሐሳብ ሁሉ አሁን መጣል እንዲችሉ ፍቃዳቸውን ለአንተ ማስገዛት እንዲችሉ እጆቻቸውን አሁን ወደ አንተ አንስተው እግዚአብሔር ሆይ ምራኝ ማለት እንዲችሉ በኢየሱስ ስም ጸልያለሁ በእውነት እግዚአብሔር ምራኝ ይያልነው ለፍቃድ ያሳልፋት ትስጠኝ ይያልነው በፍጹም አሳልፎ አይሰጣችሁም ወገኖቼ በእውነት እኛ አንዳንዴ ድርቅ ይያልን ነው እንጂ በገዛ ምኞቶቻችን ላይ ድርቅ እንላለን እንጂ የእውነት እግዚአብሔር አሳልፋት ትስጠኝ ለፍቃዴ አሳልፋት ትስጠኝ ለኔ ሐሳብ አሳልፋት ትስጠኝ ይያላችሁት በፍጹም እግዚአብሔር ለማንም አሳልፎ አይሰጣችሁ ወገኖቼ በእውነት ዛሬ እንዲህ መስማማት ይሆነላችሁ ምንም ይሁን ምንም በቃ ከእግዚአብሔር ሐሳብ ጋር መስማማት ይሆነላችሁ እግዚአብሔር ሆይ ስለምትረዳቸው ጸጋ ስለሚያግዛቸው አመሰግናለሁ ክብር ሁሉ ለአንተ ሰጠን በልጅ በኢየሱስ ስም ጸልይ አሜን